ያለ ደግሞ መልእክት እንደዚሁ እንካፈላለን። ዛሬ አብሬያችሁ እንድካፈል እግዚአብሔር በልቤ ውስጥ ያስቀመጠው በእነዚህ ጊዜያት በተለያዩ ቦታዎች እንዲሁ ያወጅኩት ያለው ቃል በዚህ በመዝሙር በቅንፍ 23 ላይ ያለው ቃል ነው እና ዛሬ ስለ እግዚአብሔር እረኝነት ነው የምንነጋገረው። መጽሐፍ ቅዱስ ሲናገር እልምን የሚያልም እልምን ይናገር፣ ቃልም ያለበት ቃልን ይናገር ብሎ መጽሐፍ ቅዱስ ይናገራል እና እልምን የሚያልም እልምን ይናገር ይላል። እና ባለፈው እልምን አለምኩና ያለምኩት ህልም ምንድነው? በጣም ብዙ ህዝብ በተሰበሰበበት ይሄንን መዝሙረን ዳዊት ምዕራፍ 23ን ጉባኤውን ሁሉ አስነስቶ አንድ አገልጋይ ይሄንን ቃል ሁሉም ሰው በቃሉ እንዲለው እንዲያውጀው ሲጠይቅ አያለው እና በዛ ሰዓት ብዙ ሰው ይቆምና በርግጥ በቃል የሚያውቁ ሰዎች በዛ በማየው ህልም ውስጥ ጥቂቶች ናቸው እና በቃል ግን እንበል ብሎ በቃል የሚችሉ ሰዎች ያስብላቸዋል። ከዛ በኋላ ነቃውና ምንድነው ስል ይሄ ለሕዝቤ መልእክት ነው አለኝ ጌታ። ክብር ለእግዚአብሔር ይሁን። ለኔም ለናንተም መልእክት እንደሆነ ገባኝ። ስለዚህ ዛሬ በህልም እንዳየሁት የምንችል ሰዎች ቆመን እግዚአብሔር እረኛዬ ነው ብለን በቃል የምንችል ሰዎች አይዟችሁ፣ ፈተና ውስጥ አልከታችሁም። የምንችል ሰዎች የማንችል ሰዎች በሶፍት ኮፒ ወይ ደግሞ በአርድ ኮፒ ይሄንን ቃል በመንፈስ ሆነን እንዲሁ ለማለት ሳይሆን ለመናገር እንዲሁ ለማወጅ ብቻ ሳይሆን የእውነት በመንፈስ ውስጥ ሆነን ይሄንን ቃል ድምጻችንን ከፍ አድርገን እኔ 1 2 ብዬ እቆጥራለሁ። ስለዚህ ይሄንን ቃል ሁላችንም በመንፈስ ሆነን እናውጃለን። ይሄን ስል በመንፈስ ስላችሁ ያው አይናችሁን ጨፍኑ ማለት አይደለም። ማንበብ ትችላላችሁ። ማንበብ የማትችሉ ሰዎች አንዳንድ ሰው በመንፈስ ሲባል አይን መጨፈን አድርጎ ስለሚወስድ ማለት ነው። ስለዚህ እንደሱ ሳይሆን እንዲሁ ግን በመንፈስ ውስጥ ሆነን ይሄንን ቃል እናውጀዋለን። 1 3 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን። ምናልባት እንደቆምን እንደዚሁ ልናገር። እንደቆምን ይሄንን ቃል በቃላችን የማናቅ ሰዎች ካለን በቃላችን ለመያዝ እንሞክር። ይሄን ቃል በሕይወታችን ላይ እናውጀው። ይሄን ቃል በቤታችን ላይ እናውጀው። ይሄን ቃል በምድራችን ላይ እናውጀው። እግዚአብሔር እረኛችን ነው። ክበሩ፣ ቁጭ በሉ። እግዚአብሔር ይባርካችሁ። ስለ እግዚአብሔር እረኝነት እናገራለሁ። ስለ እግዚአብሔር እረኝነት ይሄንን ቃል የተናገረው ዳዊት እንደሆነ በዛው ክፍል ላይ ታገኛላችሁ። መዝሙረ ዳዊትን እንዳለ ስታጠኑና ስትመለከቱ ከላይ ርዕሶች አሉት። የዳዊት መዝሙር፣ የአሳፍ መዝሙር፣ የቆሬ ልጆች መዝሙር እያለ የሚናገር ርዕሶች አሉት ከላይ። አንዳንዱ ስለምን እንደተዘመረም ይናገራል። እና እዚህ ቦታ ላይ ከላይ ስትመለከቱ የዳዊት መዝሙር የሚል ታገኛላችሁ። መዝሙር ዳዊትን በሙሉ ዳዊት ያው እንዳልጻፈው ክፍሉን ስታጠኑ ታገኛላችሁ። የቆሬ ልጆችም
የአሳፍ መዝሙር ልዩ ሰዎች የዘመሩት አለ ዳዊት ደግሞ የዘመረው አለ እና በዚህ ቦታ ላይ ይሄ እግዚአብሔር እረኛዬ ነው የሚለውን መዝሙር የዘመረው ዳዊት ነው የተናገረው ዳዊት ነው ዳዊት ማን ነው ብለን ስንጠይቅ ዳዊት አንድ ወቅት እረኛ የነበረ እግዚአብሔር ከበግ እረኝነት አንስቶ ንጉስ ያደረገው የተከበረ የእግዚአብሔር ሰው ነው ዳዊት ንጉስ ነው ዳዊት ነብይም ነው ታውቃላችሁ ብዙ የተናገረ ሰው ነው ስለ ክርስቶስም እና ዳዊት እንደ ንጉስነቱ ሕዝብ ይመራ ነበር እንደ ነብይነቱ ደግሞ መልእክትን ያስተላልፍ ነበር በዚህ ቦታ ላይ ዳዊት እግዚአብሔር እረኛዬ ነው ብሎ ሲናገር የሆነ አንድ ሰው ብድግ ብሎ እግዚአብሔር እረኛዬ ነው ብሎ እንደተናገረው አይነት አይደለም ዳዊት እግዚአብሔር እረኛዬ ነው ብሎ ሲናገር አንድም በመንፈስ ቅዱስ ተመርቶ ነው ሁለትም የእረኝነትን ሥራ ጠንቅቆ ስለሚያውቅ እግዚአብሔር እረኛዬ ነው ብሎ ሲናገር በእውቀት በማስተዋል በመረዳትና በልምምድም ጭምር ነው ሁለት ሰዎች አሁን ያነበብነውን መዝሙረ ዳዊት በቅንፍ 23ን እንዲያነቡ ድል ተሰጣቸው እና አንደኛው ወጣት ነው አንደኛው ደግሞ በእድሜ ገፋ ያለ ሽማግሌ ሰው ነው ወጣቱ በጣም ደስ በሚል ድምጽና በደንብ አድርጎ ረገጥ አድርጎ ይሄንን መዝሙር በቅንፍ 23ን አነበበ እና ሲያነብ ሰዎች በአነባበቡ በጣም ተደንቀው ተደስተው ሲጨርስ አጨበጨቡለት ከዛ በኋላ በእድሜ ገፋ ያለው እረኛ ማለትም ሽማግሌ የሆነው ሰው ወጣና ይሄንኑ መዝሙረ ዳዊትን በቅንፍ 23ን ማንበብ ጀመረ ሲያነብ እንደዛ ወጣት ድምጹን ከፍ አድርጎ አቀላጥፎ አይደለም ያነበበው በጣም ዝግ ብሎ ቀስ ብሎ ነው ያነበበው እግዚአብሔር እረኛዬ ነው የሚያሳጣኝም የለም እያለ በእንደዚህ አይነት ድምጽ እንዳለ አነበበው መጨረሻ ላይ ሕዝብ ሁሉ ማልቀስ ጀመረ በመጀመሪያው ንባብ የተደነቁ ያጨበጨቡ ሰዎች በዚህ የሽማግሌ ንባብ ግን ማልቀስ ጀመሩ ልባቸው ተነካ ምንድነው ልዩነቱ ተብሎ ሲጠየቅ ወጣቱ መዝሙር 23ን በቃሉ በደንብ አድርጎ ያውቀዋል ሽማግሌው ሰው ደግሞ መዝሙር 23ን በቃሉ ማወቅ ብቻ ሳይሆን እረኛውን ያውቀዋል እረኛውን ያውቀው ስለነበር ከሱ የወጣ ከልምድ የወጣ ከጌታ መነካካት ጋር የወጣ ንባብ ስለነበር የሰዎችን ነገር ሲነካ እንመለከታለን ለምንድነው አሁን ይሄንን ያነሳሁት አሁን እግዚአብሔር እረኛዬ ነው የሚለውን ቃል በቃላችን ማወቅ አንድ ሆኖ ግን እረኛውን ደግሞ ራሱን ማወቅ ሌላ ነገር ነው ዛሬ እምናገረው በሁለቱም አቅጣጫ ነው ያም ደግሞ አንድም ይህን እግዚአብሔር እረኛዬ ነው የሚለውን ቃል በቃላችን መያዝ ምክንያቱም እግዚአብሔር በቃሉ ስለሚገለጥ ሁለትም ይሄንን እረኛ ራሱ አውቀን በዚህ እረኝነት ስር መሆን አሜን ይሁንልን ስለዚህ ስለ እግዚአብሔር እረኝነት ስናነሳ እግዚአብሔር እረኛዬ ነው ሲል ዳዊት ከእውቀት የተነሳ ነው የተናገረው እንዳልኳችሁ በእስራኤል እረኛ ማለት ትልቅ ሙያ ነው በእስራኤል እንዲሁ አንድ ሰው ብድግ ብሎ ስራ ስላጣ ብቻ ሄዶ እረኛ የሚሆነው አይደለም በእስራኤል እረኛ ለመሆን እረኛ የሚያደርጋቸው 6 ነገሮች አሉ በእስራኤል የበጎች እረኛ ተመልካች ነው ዎችማን ነው ምን ማለት ነው ከፍ ባለ ማማ ላይ ይቀመጥና በጎቹ በጣም በጥሩ ሁኔታ ውስጥ እንዳሉ ይመለከታል ያያል ከአደጋ ቀጠና ክልል ነፃ መሆናቸውን ያያል መውጣታቸውን ያያል መግባታቸውን ያያል እንቅስቃሴያቸውን ያያል እና በእስራኤል የበጎች እረኛ ተመልካች ነው የሚያይ የሚመለከት ነው በእስራኤል የበጎች እረኛ ሌላው በጎችን የሚመራ ነው መሪ ነው
እኛ አገር እረኛ ብለን ስናስብ ብዙ ጊዜ የሚመጣብን በተለይ በጎችን ስለ ማገድ ስናስብ እረኛ መሪ ነው ስንል ከኋላ እየገረፈ የሚመራ ነው። እየገረፈ ማለቴ ሆሽ እያለ የሚነዳ ነው። በእስራኤል ግን እረኛ ምንድነው የሚያደርገው? ከፊት ይወጣል፣ በጎቹ ደግሞ ይከተሉታል። በኋላ አመጣለሁ። በተለይ ዮሐንስ ምዕራፍ 10 ላይ የሚናገረው አለ። ይከተሉታል። ስለዚህ በእስራኤል እረኛ ከበጎች ፊት የሚሄድ እና ፈለጋቸውን ፈለግ የሚያሳይ እነሱም ደግሞ ፈለጉን እየተከተሉ የሚሄድ ነው። ምን ማለት ነው? በእስራኤል የበጎች እረኛ መሪ ነው። ሌላው በእስራኤል የበጎች እረኛ አዳኝ ነው። አዳኝ ማለት አንዳንድ ጊዜ በጎች አብረው እየተሰማሩ ያለ አንዳንድ በጎች ከመንጋው ተለይተው ይጠፋሉ። ተለይተው ወደ ጉድጓድ ውስጥ ይሄዳሉ፣ ወደ ጥሻ ውስጥ ይገባሉ ተለይተው። ያን ጊዜ እረኛ ምንድነው የሚያደርገው? እነዛን በጎች ሴፍ የሆኑትን ደና የሆኑትን ያስቀምጥና ያ በግ የገባበት ገብቶ ከገባበት ያወጣል። እረኛ በእስራኤል አዳኝ ነው፣ ፈላጊ ነው፣ የሚመልስ ነው። በእስራኤል እረኛ ሌላው መጋቢ ነው። ምን ማለት ነው? መጋቢ ስንል ምግብ ወዳለበት በጎች ጥሩ ለምለም ወደ ሆነ ቦታ ላይ እንዲሰማሩ የሚያደርግ የሚመግብ መጋቢ ነው በእስራኤል እረኛ። ሌላው በእስራኤል እረኛ ሐኪም ነው። በጎች በጣም ብዙ አይነት ህመም አለባቸው። ብዙ አይነት ህመም ብዬ ስናገር የበግ ህመም የሚባል አለ፣ የበግ በሽታ ማለት ነው። እንደዚሁም ደግሞ አንዳንድ ጊዜ አንዳንድ አውሬዎች በጎችን ሊጎዱ ይሞክሩና ድንገት እረኛ መጥቶ ሲያስጥላቸው የሚቆስሉት ቁስል አለ እና በእስራኤል እረኛ ምንድነው የሚያደርገው? እነዛ በጎችን ያክማል፣ ይጠግናል፣ የተሰበሩትን ይጠግናል። ትዝ ይላችኋል ያዕቆብ ሲናገር ስለ በጎች አክም ነበር፣ እጠግናቸው ነበር፣ እጠብቃቸው ነበር፣ የተሰበሩትን ይል ነበር እና ሐኪም ነው። ስለዚህ ዳዊት እግዚአብሔር እረኛዬ ነው ብሎ ሲናገር ምን ማለቱ ነው? እኔ ንጉስም ብሆን፣ እኔ የበጎች እረኛም ብሆን፣ እግዚአብሔር ግን የኔ እረኛ ነው። አሜን። ዛሬ እንደዚህ ብዬ ልናገር፣ እዚህ ያለን ሰዎች የተለያየ ፖዚሽን አለን። ፖዚሽን ብዬ ስናገር አባት የሆንን ሰዎች፣ በመስሪያ ቤት ኃላፊ የሆንን ሰዎች፣ በቤተ ክርስቲያን መሪ የሆንን ሰዎች፣ እረኛ የሆንን ሰዎች፣ መጋቢ የሆንን ሰዎች፣ ተማሪዎች የሆንን ሰዎች፣ የተለያየ ደረጃ ያለን ሰዎች፣ እንደ መልካችን እንደ ማንነታችን የተለያየ ማንነት ያለን ሰዎች አለን። ዛሬ አንድ ነገር አውጃለሁ፣ ለትልቁም ለትንሹም፣ ለንጉሱም ለመሪውም፣ ለእረኛውም ለፓስተሩም ለቄሱም፣ ወገኖቼ ለሽማግሌውም እግዚአብሔር እረኛችን ነው። እስቲ እግዚአብሔር እረኛዬ ነው እንበል። እስቲ እግዚአብሔር እረኛዬ ነው እንበል። አው የእረኞች አለቃ ተብሎ ተጽፏል። አው እኛ እረኞች ነን እንደ ደረጃችን፣ ግን እግዚአብሔር ግን የኛ እረኛ ነው፣ የነፍሳችን እረኛ ነው። ስለዚህ አሁን ስለ ዳዊት እግዚአብሔር እረኛዬ ነው ብሎ የተናገረውን ከኛ አንፃር እናየዋለን። እግዚአብሔር እረኛዬ ነው ብለን ስንነጋገር የመጀመሪያው እግዚአብሔር ያየናል፣ እግዚአብሔር ይመለከተናል። አሜን። እኛ የሱ በጎች ነን፣ የማሰማሪያው በጎች ነን። ስለዚህ እግዚአብሔር ያየናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ወደ ጮታቸው። አንዳንድ ጊዜ እንደዚህ ብለን እናስባለን፣ በእውነት እግዚአብሔር እኔን ያየኛል ወይ? ከምናልፍበት የህይወት ውጣ ውረድ የተነሳ እግዚአብሔር እኔን ይመለከተኛል ወይ እንላለን። ልክ አጋር በአብርሃም ቤት እግዚአብሔር እንደሚያያት ታውቃለች፣ ግን በምድረ በዳ ላይ ግን እግዚአብሔር እንደሚያያት ግን አልገባትም። እግዚአብሔር ግን አያትና መጣ እና አይኗን ከፈተ፣ ለልጇም ውሃ እንዲጠጣ አደረገ እግዚአብሔር። ከዛ እንደዚህ አለች፣ በውኑ የሚያየኝን እዚህ ደግሞ አየሁትን። ማለት አብርሃም ቤት ያየኛል፣ አዎ ምድረ በዳ ያየኛል፣
እዚህ ጥሻ ውስጥ ያየኛል ሰው የሌለበት ያየኛል ወገኖች አንዳንዶቻችን ፍርዴ ከእግዚአብሔር አልፏል መንገዴም ከእግዚአብሔር ተሰውሯል እግዚአብሔር የኔ ነገር ግራ ገብቶታል እያልን ያለን ሰዎች ካለን ዛሬ መልእክት አለኝ እግዚአብሔር እረኛችን ነው እግዚአብሔር ያየናል እግዚአብሔር ያለንበት ቦታ ወገኖቼ ይመጣል አይቶን ይመጣል አሜን በምድረ በዳ ውስጥ ያየናል ሰው በሌለበት ያየናል ግራ በተጋባንበት ያየናል ልቡ በርሱ ዘንድ ፍጹም የሆኑትን ያጸና ዘንድ የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉ የእግዚአብሔር አይኖች ሁላችንንም ያያሉ አንዳንድ እረኞች እኔም እረኛ ነኝ በቤተ ክርስቲያን መጋቢ ማለት ነው ቄስ በመናኖቻችንን ምናያቸው አሉ ማናያቸው አሉ በከባድ ሁኔታ ውስጥ ያለፉ የማናያቸው አሉ ደግሞ ምናያቸው አሉ እኛ ሰዎች ስለሆነን ምናያለንም አናይም ውስኖች ነን ግን የኛ እረኛ ውስን ያልሆነ እረኛ ከፍ ባለ ዙፋኑ ላይ ተቀምጦ ዛሬ እኔን ያያል አንተን ያያል አንቺን ያያል እኛን ያየናል አሜን እግዚአብሔር ያየናል እግዚአብሔር ያየናል የሚለው ነገር በሁለት አቅጣጫ እንዲሁ አይተን ወደ ሁለተኛው ማለፍ ፈልጋለሁ አንዳንዶቻችን ክፉ ነገር ስናደርግ ከሰው ተሰውረን ከእግዚአብሔርም ተሰውረን ምናደርግ ይመስለናል ኖ በእግዚአብሔር ፊት ነገር ሁሉ የተራቆተ ነው የተገለጠ ነው አንድስ እንኳን የተሰወረ የለም ስለዚህ እግዚአብሔር እንደሚያየው ሰው ስንመላለስ ማለት ምን ማለት እንደሆነ ታውቃላችሁ እንደ ዮሴፍ እንዴት በእግዚአብሔር ፊት ይሄን ክፉ ነገር አደርጋለሁ እንላለን የቱንም ያህል ወደ ግብጽ በመጣ የቱንም ያህል በባርነት ብሸጥ እግዚአብሔር እኮ ያየኛል የቱንም ያህል መኝታ ቤቴን ብዘጋ የቱንም ያህል ማንም እንዳያየኝ ብርድ ልብሴን ብሸፋፈን እግዚአብሔር ያየኛል አሜን ስለዚህ እግዚአብሔር ያየናል እረኛችን ያየናል የሚለው ወገኖቼ ቃል ምንድነው የሚያሳየን ስንመላለስ ስንወጣና ስንገባ በእግዚአብሔር ፊት እንድንወጣ በእግዚአብሔር ፊት እንድንገባ ተጠንቅቀን እንድንቀሳቀስ ያደርገናል በርግጥ እኔ በሉ ተባባሉ የሚል ሰባኪ አይደለሁም ግን አንድ ሰው እስቲ እግዚአብሔር ያየኛል ብሎ ያውጅ እስቲ እግዚአብሔር እረኛዬ ነው ይበል እስቲ እግዚአብሔር ይመለከተኛል እንበል እስቲ ወገኖቼ እግዚአብሔር ያያል ውስጣችንን ያያል ፍላጎታችንን ያያል ራባችንን ያያል ጥማታችንን ያያል ምን ለምን እንደምናደርግ ያያል አሜን ነው ያያል እንደዚህ ይባላል እግዚአብሔር ዓለምን ሁሉ በእጁ ይዞ ነበርና ዓለምን ይዞ ያየ አንድ ሰው አየና እግዚአብሔርን እንግዲህ አባባል እግዚአብሔር ሆይ እስቲ እኔ ላግዝህ እኔ ሊያዘው ዓለምን አለ አይ ልጄ ሆይ አትችለውም እኔ ያየሁት ያለሁት ነገር አትችልም ዓለምን ትፈጠፍጣታለህ አለው ግዴለም ላግዝህ አለው ከዛ በጣም ሲነዘንዘው እግዚአብሔር ሰጠው ዓለምን እና ከዛ በኋላ ማየት ያዘና ማየት ጀመረ አንዱን በከባድ ሁኔታ ሲወነጅለውና እንደዚሁም ደግሞ ክፋትና ተንኮል እየሰራበት ሊገለው ሲያሴር ተመለከተ ከዛ ያየ ሊገለው ሲል ዓለምን እንዳለ ሊጥለው ነበርና እግዚአብሔር አትችልም ያልከው ይሄን ነው አምጣለው እግዚአብሔር የዓለም ሁሉ እረኛ ነው እስቲ ለዚህ ጌታ ክብር እንስጠው ሃሌሉያ ዓለምን ሁሉ ያያል ከፍ ባለ ቦታ ላይ ሆኖ ይመለከታል በምድር ላይ ያለውን ግፍ ያያል አመጻ ያያል እርኩሰት ያያል ይመለከታል ያያል ታዲያ ካየ ለምን ዝም ይላል እንላለን ምሕረቱ ነው ትግስቱ ነው ግን የፍርድ ጊዜ ደግሞ አለ ስለዚህ አንድ ነገር ለመናገር ነው እግዚአብሔር ያየናል እግዚአብሔር ሲያይ ያልሆነም ነገር ያያል እግዚአብሔር ያየናል ስንል ደግሞ ወገኖቼ ሌላው
እንዲሁ እንደማንታይ እንደተጣለን እንዳይሰማን እግዚአብሔር ያያል። ሁለተኛው እግዚአብሔር እረኛዬ ነው ብሎ ሲናገር ዳዊት እግዚአብሔር መሪዬ ነው ማለቱ ነው። እግዚአብሔር ይመራኛል። ምን ማለት ነው? እግዚአብሔር ይመራኛል። እዚህ አሁን ወደዚህ ወደ ዮሐንስ ወንጌል ምዕራፍ 10 ላይ አንድ ጊዜ ወስዳቸዋለሁ። መጽሐፍ ቅዱስ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 2 ላይ ለእርሱ በረኛው ይከፍትለታል፣ በጎቹም ድምጹን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል፣ የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምጹን ያውቃሉና ይከተሉታል፣ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና። አሜን። ቁጥር 14 መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃቸዋለሁ፣ የራሴን በጎች ያውቁኛል። መልካም እረኛ እኔ ነኝ። እግዚአብሔር እረኛችን ነው ስንል እግዚአብሔር መሪያችን ነው ማለታችን ነው። እግዚአብሔር ደግሞ እኛን የሚመራን እንዴት ነው ብለን ስንጠይቅ እግዚአብሔር እኔንና እናንተን የሚመራን በድምጹ ነው። በድምጹ ነው። እና ስለዚህ እንደዚህ ልበል፣ መሪ የሌለው መንጋ ሳይሆን የእግዚአብሔር መንጋ መሪ ያለው መንጋ ነው። አሜን። መሪያችንም እግዚአብሔር ነው። እግዚአብሔር እረኛችን ነው። እግዚአብሔር ሲመራን በድምጹ ነው ብዬ ስናገር ምናልባት ይሄን ቃል እንዲሁ ከእስራኤላውያኖች አውድ ልናገረው። በርግጥ ጌታ ኢየሱስም የተናገረው በዛ አውድ ነው። እንግዲህ እዚህ መካከል 1 4 5 6 ሰዎች በጎች ቢኖሩን ብለን እናስብ እና ሁላችንም በጎቻችንን ካሰማራን በኋላ አምጥተን በአንድ ግሮኖ ውስጥ ነው የምናስቀምጣቸው። የአራታችንን በጎች አንድ ግሮኖ ውስጥ ነው የሚቀመጡት። ከዛ በኋላ በጎቹን ጧት ለማውጣት ስንፈልግ ምንድነው የሚሆነው? እኔ በጎቼ ብቻ የሚያውቁት አንድ ድምጽ አለኝ። ያን ድምጽ ለነሱ አሰማለሁ እና ያን ድምጽ ሳሰማቸው የሌሎቹ የሶስቱ ሰዎች በጎች እንዳሉ ቁጭ ብለው የኔ በጎች ብቻ ይወጣሉ። ሌሎቹ በጎች አይወጡም። ለምንድነው የማይወጡት? የኔን ድምጽ ስለማያውቁት ነው። ስለዚህ የኔ በጎች ብቻ ናቸው የሚወጡት። ሌሎችም እየመጡ የራሳቸውን ድምጽ እያሰሙ ይወጣሉ። ጌታ ኢየሱስ እንደዚህ አለ፣ በጎቼ ድምጼን ያውቃሉ ይከተሉኝማል። አሜን አሜን አሜን። ወገኖች አንድ ነገር ልናገር እዚህ ጋር በተለይ በጣም ጆሮአችሁን ከፍታችሁ እንድትሰሙኝ ይፈልጋል። በክርስቶስ ኢየሱስ አምነን የዳነን ሰዎች በሙሉ የጌታ በጎች ነን። አሜን። በርግጥ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱንም ላመጣ ይገባኛል፣ ድምጼንም ያውቃሉ ብሎ ተናግሯል። አዎ ከዚህ ውጪ ያሉ ሰዎች አሉ። ለዚህ ነው ወንጌል መናገር ያለብን። ወንጌል ስንናገር ኢየሱስ ያድናል ስንል የሱ የሆኑት ሰዎች ሰምተው ይመጣሉ። አሜን አሜን ነው። ለዚህ ነው አያችሁ ወንጌል መታወጅ ያለበት በአደባባይ። በዚሁ አጋጣሚ እቺ ቤተክርስቲያን እየሰራች ያለውን መልካም ስራ ማበረታታት እፈልጋለሁ። ወንጌል ዝም ብሎ አንዳንዱ ሰው ሲያውጅ ሲናገር ምንድነው ዝም ብሎ መጮህ? ኖ ዝም ብሎ እየተጫወ አይደለም። አሉ ከዚህ በረት ያልሆኑ የጌታን ድምጽ የሚያውቁ። ሌሎቹ ላይ ሰሙ ይችላሉ፣ እነዛ ግን ይሰማሉ፣ ያውቃሉ፣ ይመጣሉ። እነማን እንደሆኑ አናቅም። ስለዚህ ነው ወንጌልን ለሁሉ መናገር ያለብን። በጎቼ ድምጼን ይሰማሉ ያውቃሉ። እንግዲያውስ እንደዚህ ልበል፣ የጌታ በጎች ከሆንክ የጌታን ድምጽ የማወቅ የመስማት መብት አለሽ። አሁን በዚህ ዘመን በኬሮፍ ነው ብዙዎቻችን የምንሰማው። ጌታ ስለኔ ምን ይላል? ወንድሜ ተንበርክከ ስማ። በግ ከሆንክ ጌታ ላንተ ይናገራል፣ ላንቺ ይናገርሻል። ለምን? በጎቼ ድምጼን ይሰማሉ ተብሏል። በግ ካልሆንክ ልክ ነው። በግ ከሆንክ ግን ጌታ ይናገራል። አንድ ጊዜ
የሆነ ጸሎት ህብረት ጋበዙኝ አዳርና ጌታ እንደሰጠኝ መልእክት ማስተላለፍ ጀመርኩ አዳር ጸሎት ነው ለያንዳንዱ ሰው ጌታ እንደሰጠኝ አስተላለፍኩ ከዛ በኋላ አይ ቲንክ እዛ እንደዛ ሳገለግል ያሉ ሰዎች እስቲ ለኛም በለን ብለው ጠሩኝ ማለት ሌላ ቦታ ለኛም እስቲ እንደዚሁ አድለን ብለው ሲጠሩኝ ጌታ በኬሮፍ አትስሙ በቀጥታ ስሙ ብለ ዝም ብለው ውጣለ አያችሁ አንዳንዴ እኛ ነቢያት ባዮች ኮቴሽን ነቢያት ነን ባዮች ነን ህዝቡን እናበላሽው ህዝቡ በቀጥታ ጌታን እንዳይሰማ ልክ ነው መቼም ስለ ትንቢት አንዱን ለማነጽ ሌላውን አናፈርስም ይሄ መራችን ነው አንዱን ለማነጽ ሌላውን አናፈርስም ማለት እግዚአብሔር ለበጎች በቀጥታ ይናገራል ለማለት የነብይነት አገልግሎት ዕውቀትን የመናገር አገልግሎት የለም አንልም አለ እግዚአብሔር እንደሰጠን እንገለገላለን እናገለግልማለን አሜን ነው ነገር ግን ትውልዱ በጎቹ በቀጥታ ድምጽ እንዳይሰሙ አዚፍ በእኛ ብቻ በኩል መጥቶ እንደሚነገራቸው አድርገን ራሳችንን በጣም የኮፈስን ሰዎች ካለን እንረጋጋ አሜን ነው እንረጋጋ እረኛችን ኢየሱስ ነው የሱን ድምጽ መስማት በጎች በሙሉ መብት አላቸው ጌታ ሆይ ድምጽ ይሰማኝ ብሎ ለሚጠይቅ ሰው ጌታ ይናገራል በአንድም በሌላ መንገድ እግዚአብሔር ይናገራል ሰው ግን አያስተውልም ወገኖች አለማስተዋል የኛ ችግር ሊሆን ይችላል እንጂ ጌታ ይናገረናል ስለዚህ ጌታ እንደዚህ በላቸው ነው የሚለኝ እመራችኋለሁ ይላቸዋል እመራችኋለሁ በድምጽ እመራችኋለሁ እግዚአብሔር ሲመራን ወገኖቼ እኛ በመንፈልገው አቅጣጫ ሳይሆን የሚመራን እግዚአብሔር ሲመራን በራሱ መንገድ ይመራናል አሜን 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 እግዚአብሔር ሲመራን አንዳንድ ጊዜ በሞት ጥላ መካከል ሊሆን ይችላል የሚመራን ምናልባት እግዚአብሔር ሲመራን ከኛ ብቻት ይልቅ እግዚአብሔር እያሳሰበው የሚመራን ፍጻሜያችን ነው ማለት ምን ማለት መሰላችሁ አንዳንድ ጊዜ ሳይመቸን ግን ወደ ለመለመ መስክ ሊያመጣን ይችላል እንግዲያውስ እንደዚህ ብዬ ልጠይቃችሁ ተመችቶን ወደ ሞትና ወደ ሲኦል ብንሄድ ይሻላል ሳይመቸን ወደ ለመለመ መስክ መምጣት ይሻለናል አሁን እኔ ተመችቶን እንምጣ አሜን ይሁንልን እዛ ላይ ምንም ችግር የለብንም ተመችቶንም ወደ ለመለመ መስክ አሜን ያምጣል ግን በምርጫ ደረጃ ግን ከተሰጠን እግዚአብሔር ከኛ ምቾት ይልቅ የሚያሳስበው ዴስቲኒያችን ነው ፍጻሜያችን ነው እግዚአብሔር እኛን ሲመራን ፍጻሜያችንን ያየ ነው እስራኤላውያኖችን ከግብጽ ባርነት ሲያወጣቸው በዙሪያ መንገድ በመድረ በዳ አመጣቸው ምንም ቅርብ ቢሆን በፍልስጤማውያን መንገድ አልመራቸውም ለምን ሲባል ሰልፉን አይተው እንዳይመለሱ ብሎ አው ምቾት የለውም መንገዱ ይሁን እንጂ ግን እግዚአብሔር እነሱን በጥሩ መንገድ አድርጎ ወደ ፍጻሜ ሊያመጣቸው ነው አሜን አሜን እና አንዳንዶቻችሁ እግዚአብሔር እየመራችሁ ግን አባጣው ጎርባጣው ምድረበዳው ዙሪያ ገቡ ምናምኑ ግራ አጋብቷችሁ ምን አለ እንዲሁ ዝም ብሎ ቀጥ ባለ በቅርቡ መንገድ ቢመራኝ በፍልስጤማው መንገድ እንዲ ሾርት ከቱን ቢያስደኝ አይ ልጄ ሆይ እዛ ሞት አለ እዛ ጥፋት አለ እኔ የምፈልገው ካንተ ምቾት ይልቅ አንተን ነው አንቺን ነው አንተን ማትረፍ ስለምፈልግ በራሴ መንገድ እመርሃለሁ አሜን ይምራን እስቲ እግዚአብሔር ረኛዬ ነው እንበል እስቲ እግዚአብሔር ይመራኛል እንበል እስቲ ወገኖቼ የእግዚአብሔርን አመራር እየተከተልን አሜን በሄድ ይሆንልን እግዚአብሔር ረኛዬ ነው ሲል ዳዊት ሌላው እግዚአብሔር አዳኜ ነው ማለቱ ነው ማለት ቅድም እንዳልኳቸው አንድ ጊዜ በእግዚአብሔር መንጋ ውስጥ ሆነን ተቀምጠን የራሳችንን ምኞት እየተከተልን የአይን አምሮታችንን እየተከተልን እግዚአብሔር የሚመራን መንገድ በጣም ከበድ ሲለን አቋራጭን እየፈለግን የምንወጣበት ጊዜ አለ ከእግዚአብሔር አመራር የምናልፍበት ጊዜ አለ በራሳችን ምኞትና መንገድ የምንሄድበት ጊዜ አለ ያን ጊዜ የራሱ ጉዳይ አርፎ አይቀመጥም ወይ አርፋ አትቀመጥም ወይ ብሎ እረኛችን ዝም ብሎ አይተወንም ዳዊት እንደዚህ አለ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ
ነፍሴን መለሳት። ወገኖቼ እንደዚህ ነው እግዚአብሔር እኔና እናንተን ሲመራን። በድምጹ ይመራናል፣ ግን አንዳንዴ ከአመራሩ እንወጣለን። እርግጠኛ ነኝ ተናጋሪውም ሰሚዎችም እዚህ ያለን ሰዎች ሁላችንም ጸባይ ያሳምረን ምንም ከመንገዱ ሳንወጣ ምንም ነገር ሳንስትና ሳንሳሳት ቀጥ ብለን የሄድን ሰዎች አለን ብዬ አላምንም። ተናጋሪውንም ሰሚውንም ነው ያልኩት። ግን እግዚአብሔር አንድ ነገር ያደረገ ግን እስካሁን እኔና እናንተን እየመራን ነው። የገባንበት እየገባ ከገባንበት አዘቅት ያወጣን፣ ከጭቃ ያወጣን፣ ከጉድጓድ ያወጣን፣ ተነጥለን ስንሄድ ልጄ ሆይ ተመለስ ይያለን ላያችን ላይ ከተጠራው ከስሙ የተነሳ እግዚአብሔር በጽድቅ መንገድ ውስጥ ያስገባ። ኦ ሃሌሉያ! ክብር ለአዳኛችን ይሁን፣ ክብር ለእረኛችን ይሁን፣ ክብር እየመለሰ ለመራን ይሁን። አሁን እዚህ ጋር በደም ጆሮአችሁን ከፍታችሁ እንድትሰሙኝ ይፈልጋል። ነፍሴን ምን አላት? መለሳት። ጌታ ኢየሱስ እንደዚህ አለ፣ መልካም እረኛ እኔ ነኝ። ይሄ እረኛ 99ን ትቶ የጠፋውን አንድ በግ የሰው ልጅ ፍለጋ ከሰማይ ሰማይ ወርዶ ከድንግል ማርያም ተወልዶ ይሄንን ሟች የሆነውን ሥጋ ለብሶ በጠባብ ደረት ተወስኖ በዚህ ምድር ላይ እኔን ፍለጋ ኢየሱስ መጣ። አንተን ፍለጋ ኢየሱስ መጣ። አንቺን ፍለጋ ኢየሱስ መጣ። መጽሐፍ ቅዱስ ሲናገር እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ወገኖቼ በጅምላ አይደለም፣ በግል እያንዳንዳችንን ከክፉ መንገዳችን እየመለሰ ይባርከን ዘንድ ኢየሱስ መጣ። እረኛችን መጣ፣ አዳኛችን መጣ። ስለዚህ አሁን አንድ ነገር ነው፣ በጀማ ሳይሆን ጌታ በግል እየመለሰ ይባርከናል፣ እየመለሰ ይቀባናል፣ እየመለሰ በጽድቅ መንገድ ይመራናል፣ እየመለሰ እና ዛሬ ጌታ የሚፈልጋቸው የጠፉ በጎች አሉ። ስለጠፋው ሳንቲም ትዝ ይላችኋል? የጠፋው ያ ሳንቲም ቤት ውስጥ ነው የጠፋው። ቤት ውስጥ ነው ያቺ ሴት የፈለገችው ዲናሩን ቤት ውስጥ። አሁን ቤት ውስጥ እየሰበክን የጠፋናለን፣ እየዘመርን የጠፋናለን። ጌታ እየፈለገን ነው። በኢየሱስም ዛሬ ያገኘን አሜን። እያስተማርን የጠፋናለን፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር አጀንዳ፣ ከእግዚአብሔር ፕሮግራም የወጣናለን። ብዙ አክቲቪቲዎች እያደረግን በቤት ውስጥ የጠፋናለን። አንዳንዱ ወጥቷል። የጠፋው ልጅ ታሪክ እዛ ውስጥ አልገባም። በእርግጥ እንደዚህ አይነት ሰዎች ካላችሁ፣ ለመጀመሪያ ጊዜ ወደዚህ የመጣችሁ ካላችሁ፣ በኃጢአት በበደላችሁ የጠፋችሁ፣ እረኛ እንደሌለው በግ የተቀበዘበዛችሁ የተጨነቃችሁ ያላችሁ ዛሬ ኢየሱስ ይጠራችኋል። ኢየሱስ ይወዳችኋል። ዛሬ ና ወደኔ ልጄ ይልሃል፣ ነይ ወደኔ ይልሻል። እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ እኔ አሳርፋችኋለሁ ይላል። አሜን። ግን እዚሁ ቤት ውስጥ ያለን ግን የጠፋን በራሳችን ምኞት እየሄድን ያለን በራሳችን መንገድ እየተጓዝን ያለን ካለንም ዛሬ እግዚአብሔር እረኛችን አዳኛችን ነው እየመለሰ። አሜን አሜን። ስለመመለስ ግን ሳስብ ይሄን ተናግሬ ወደ ሌላኛው ነጥብ ልግባ። መልእክቴን ማሳጠር ፈልጋለሁ። ስለመመለስ ሳስብ አንዳንድ ጊዜ ርቀን እንሄዳለን ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ በጣም ርቀን እንሄዳለን እና የ3 ቀን መንገድ ያህል ተጓዙ ይላል ኢየሱስን ትተው። ኢየሱስ የለም ግን ያለ መስሏቸው ሲነቁ የለም ኢየሱስ። አሁን ኢየሱስ ጋር ለመሄድ እንደገና የ3 ቀን መንገድ መመለስ ያስፈልጋል። ኤልያስ በጣም ርቆ ሄደ በተስፋ መቁረጥ። ኤልዛቤል በዛተችበት ጊዜ እግዚአብሔር ተገለጠና በመጣህበት መንገድ ምን በላለው? የመጣህበት መንገድ ተመለስ። አሜን አሜን። በዛው ተመለስ። እና አንዳንድ ጊዜ ርቀን ስለምንሄድ መመለስ ያቅተናል፣ ይከብደናል። ግን ወገኖቼ እንደዚህ ልበል፣ መልሰኝ እኔም እመለሳለሁ፣ አድነኝ እኔም እድናለሁ ስንል እግዚአብሔር እየመለሰ በጽድቅ መንገድ ይመራናል፣ እየመለሰ ይባርከናል።
እየመለሰ ይቀባናል እየመለሰ አሜን ይመልሰን እስቲ እግዚአብሔር እረኛዬ ነው እንበል እስቲ እግዚአብሔር አዳኜ ነው ይበል እስቲ እግዚአብሔር እየመለሰ በሉ እስቲ በጽድቅ መንገድ ይመራኛል እንዴ ስለ ስሙ የምትለው ቃል እንድትናስባት ፈልጋለሁ ወገኖቼ በክርስቶስ ኢየሱስ ደም ታጥበን በመንፈስ ቅዱስ ታተመን የእግዚአብሔር ልጆች ከሆነን በኋላ ወደድንም ጠላንም የእግዚአብሔር ስም በእኛ ላይ ተጠርቷል አሜን ስለዚህ እግዚአብሔር ስለ ስሙ ሲል እኛ ላይ ስለ ተጠራው ስም ሲል የገባንበት ገብቶ ያወጣናል አንድ ብቻ ምሳሌ ልስጣችሁ ይሄ የባለቤቴ ማለትም ኪዳን ያሰረችልኝ የቃል ኪዳን ቀለበት ነው ወርቅ ነው አርቲፊሻል አይደለም ወርቅ ነው እና መንገድ ላይ ሲሄድ ድንገት ጭቃ ላይ ወርቁ ወደቀብኝ ጭቃ ውስጥ ድንገት ነው የወደቀብኝ ጭቃ ውስጥ ብዬ እምሄድ ይመስላችኋል ፓስተር ምንድነው ማረጋው ለጭቃው በኋላ ይታሰብበታል ጎንበስ ብዬ እንደምንም ብዬ የገባበት ገብቶ አውጥቼው ከዛ አጥቤው እንደገና አጠልቀዋለሁ አሜን 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 አንተ በክርስቶስ ደም የተዋጀ በብር ሳይሆን በወርቅ ሳይሆን በከበረው በክርስቶስ ደም የተዋጀሽ የእግዚአብሔር ልጅ ነሽ የእግዚአብሔር ልጆች ነን የእግዚአብሔር ነን ወገኖቼ ስንወድቅ እግዚአብሔር የራስ ጉዳይ ብሎ አይተወንም የገባንበት ገብቶ አጥቦ አጣጥቦ ሸልሞ እንደገና ያቆመናል አሜን በደንብ ለጌታ ክብር ስጡ ሃሌሉያ ብዙዎቻችንን ጌታ እንደገና እያገኘን ስናገር ነበር ትላንትና አገኘውሽ ሳገኝሽ በደም ተለውሰሽ ነበር ሳገኝሽ ማንም አይን እንዳይራራልሽ ሆነሽ ነበር ሳገኝሽ ጊዜሽ የፍቅር ጊዜ ነበር ስለዚህ ዝም ብዬ ላልፍሽ አልፈለኩም አነሳውሽ አጠብኩሽ አለበስኩሽ ላይሽ ላይ ክብሬን አስቀመጥኩኝ ባንቺ ላይ ካኖርኩት ከክብሬ የተነሳ ዝናሽ ሁሉ ወጣ አሜን 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 እዚኮ የታጠበ ሁሉ ነው ያለው ያውን በክርስቶስ ደም የታጠበ ያውን በክርስቶስ ደም የነጻ ዛሬ ምናልባት የቆሸሽን ተስፋ የቆረጥን እግዚአብሔር እኔ ነባጤም በምንም አይነት ኃጢአት ነው የሰራውት ከባድ ኃጢአት ነው የሰራውት ሁሉንም ኃጢአት ነው የሰራውት እግዚአብሔር እኔን ይቅር አይልም የሚል ሰው ካለ ዛሬ መልእክት አለኝ ኢየሱስ ክርስቶስ ይፈልግሃል ኢየሱስ ይፈልግሻል በክቡር ደሙ አጥቦ አንጽቶ እንደገና ልጁ ሊያደርግሽ ይፈልጋል አሜን እስቲ ላዳኛችን ክብር ይሁን እግዚአብሔር ረኛችን ነው አሜን ሌላው እግዚአብሔር ረኛዬ ነው ሲል እግዚአብሔር ጠባቂ ነው ማለቱ ነው ማለት ስለ በጎች ስናስብ በጎች በነገራችን ላይ ራሳቸውን መከላከል የማይችሉ ምስኪን እንስሶች ናቸው ብዙ እንስሳቶች የተለያየ ራሳቸውን የሚያስመልጡበት ነገር አላቸው አንዳንዱ ፍጥነት አለው አንዳንዱ ብልጠት አለው አንዳንዱ የሆነ ላዩ ላይ የተገጠመለት ነገር አለ ጠላትን መቋቋም የሚችልበት በግ ግን በጣም ምስኪን የሆነ እንስሳ ብልጠት የለው ፍጥነት የለው ላዩ ላይ ያለ የሚከላከልበት የለው ምናልባት እናንተ ቀንድ አለው ትሉኝ ይሆናል ቀንዱ በግ ለመውጋት እንጂ ለሌላ አይሆንለትም አው ለዚህ ነው እርስ በርሳችን የምንመታታው እኮ ጌታ ይፈውሰን አሜን ነው በግን ብቻ በግና በግ ሲጣሉ አይታችሁ ታውቃላችሁ አይለኛ ነው የበግተብ እስቲ አንድ ጠላት ይምጣ ምንም የለውም አቅም የለውም በግንስ ጁ እኔ ብዙ ጊዜ በጎች ሲጋጩ አይቻል አሁን በቸርች ውስጥ ብዙ ጊዜ ጠብ ጥል ግጭት አልቆም ያለው በግ ከበጋ ነው ጌታ ይቅር ይበለን እና በግ በጣም ምስኪን እንስሳ ነው በጣም ምስኪን እንስሳ ጠባቂ ሙሉ ለሙሉ በእረኛው ላይ የሚታመን ነው ለዚህ ነው ዳዊት እረኛ በነበረበት ጊዜ አንበሳና ድብ ይመጣ ነበር አንበሳና ድብ ሲመጣ እግሬ አውጭኝ ብዬ ሮጥ ነበር አይደለም ያለው አንበሳና ድብ ሲመጣ እሄድና አንበሳውን እመታው ነበር እጥለው ነበር ሲነሳብኝ ካውንተር ፊት ሊያደርገኝ ሲሞክር ጉሮሮውን ይሸገላው ነበር እና እረኛ ተሟክቶ የሚያስጥል ታግሎ የሚያስጥል ሃሌሉያ ኢየሱስ እንደዚህ አለ
እነሆ እኔ መልካም እረኛ ነኝ ምንደኛ የሆነው ያ ሙያተኛ የሆነው ግን እነሆ ተኩላ በመጣ ጊዜ እነሆ በጎቹን ጥሎ ይሄዳል መልካም እረኛ ግን ነፍሱን ስለ ወዳጆቹ አሳልፎ ይሰጣል እነሱን ተዋቸው ይላል አሜን 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 ሐዋርያትን ትዝላቸዋል ሊወስዷቸው ሲመጡ እነሱን ተዋቸው እኔ አለው አለ የኔ እረኛ ያንተ እረኛ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አሜን እግዚአብሔር ይጠብቅሃል እግዚአብሔር መውጣትን ይጠብቃል መግባትን ይጠብቃል የሚጠብቅህ አይተኛም እስራኤልን የሚጠብቅ አይተኛም አያንቀላፋም እግዚአብሔር ይጠብቅሃል በቀኝ በኩል ይጋርድሃል እግዚአብሔር ጠባቂያችን ነው እግዚአብሔር እረኛችን ነው በግ ደግሞ እንዳለመታደል ሆኖ ብዙ ጠላቶች አሉት ሁሉም የበግ ስጋ ይጣፍጠዋል የራባችሁ ሰዎች ይቅርታ ምራቃችሁ እንዳላመጣባችሁ የበግ ስጋ በጣም ብዙ ሰው ይፈልጋል እና አውሬዎችም በሙሉ በግን ይፈልጋሉ ተኩላዎችም ይፈልጋሉ በግ በጣም ብዙ ጠላቶች ነው ያሉት ወገኖቼ እኔና እናንተ ያለንበት ዓለም ክፉ የሚገዛበት ዓለም ነው በክፉ የተያዘ ዓለም ነው ክፉ የሞላበት ዓለም ነው እና በዚህ ዓለም ውስጥ ዳዊት ሲናገር እንደዚህ አለ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አልልም አልፈራም ሃሌሉያ ክፉን የማልፈራው ብር ስላለኝ ገንዘብ ስላለኝ አቅም ስላለኝ ሰው ስላለኝ ሳይሆን ክፉን የማልፈራው እረኛዬ አንተ ከኔ ጋር ስለሆንክ አሜን 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 እረኛዬ አንተ ከኔ ጋር ስለሆንክ እስቲ እግዚአብሔር እረኛዬ ነው በሉ እስቲ እግዚአብሔር ይጠብቀኛል እንበል ወገኖቼ አሜን እግዚአብሔር ይጠብቀናል እንዴት ይጠብቀናል እያስጣለ ይጠብቀናል የጠላትን መንጋጋ እየሰበረ ይጠብቀናል አፉን ያሰፈሰፈ ሊውጥሽ ያለ አለ እግዚአብሔር መንጋጋውን ይሰብራል ለምን አንቺን የሚጠብቅ አይተኛም አንተን የሚጠብቅ አይተኛም እኛን የሚጠብቅ አይተኛም አያንቀላፋም ለዚህ እኮ ነው ትዝ ይላችኋል ላባ ያዕቆብን እያሳደደው በነበረበት ሌሊት አገር ሰላም ነው ብሎ ያዕቆብ ተኝቷል ግን አገር ሰላም አይደለም ላባ ያዕቆብን እያሳደደው አንድ ቀን ቀርቷል ሊደርስበት እግዚአብሔር አንድ ቀን እንደቀረው ሲቀር ስድስቱን ቀን ዝም ብሎት ሰባተኛው ቀን ከደረሰ አደጋ ሊጥልበት ስለሆነ ሌሊት በእልም ወደ ላባ መጣ ወዴት እየሄድክ ነው አለው አጥያተኛ ጻድቁን ይመለከቷል ጥርሱንም ያን ገጫግጭበታል እንደሚል ያዕቆብ ላይ ክፉ ላደርግ ነው አለው እንግዲያውስ ልንገርህ እስራኤልን የሚጠብቅ አይተኛም አያንቀላፋም እኔ ያዕቆብ አምላክ ነኝ ያዕቆብን አይደለም ክፉ ማድረግ በክፉ ቃል እንዳትናገረው ተጠንቀቅ በኢየሱስ ስም የሚያስጠነቅቅ አምላክ አለ ጠላትን የሚያስጠነቅቅ አምላክ አለሽ ጠላትን የሚያስጠነቅቅ አምላክ አለን አሜን ለዚህ ጌታ ክብር ይሁንለት ሃሌሉያ ጠላትን የሚያስጠነቅቅ እንዳትነካው ተጠንቀቅ ከዛ መጣና እንደዚህ ያለ ክፉ አደርግብ ዘንድ አይል ነበረኝ ነገር ግን አምላክ አያችሁ አንዳንዱ መናፍስቶች እኮ እንደዚህ ናቸው አምላክሽ አልቻልኩትም ብዙ ላደርግ ፈልጌ ነበር አቃተኝ ለምን እረኛችን የማይተኛ የማያንቀላፋ ስለኛ የሚሟገት ስለ ወገኑ የሚሟገት ዋው አረ ለዚህ ጌታ ክብር ይሆንለት በእውነት ለእረኛችን ለጠባቂያችን ከሱ የተነሳ እኮ ነው ወተን የምንገባው የምንተኛው የምናንቀላፋው ወገኖቼ ክፉ ሳይኖር ቀርቶ አይደለም አሁን በዚህ በከባድ ሁኔታ አሁን ባለንበት ጊዜ ተኝተን የምንነሳው ከእረኛችን የተነሳ ጴጥሮስ ነገ ትሞታለህ ተብሎ ነገ ታልፈህ ትሰጣለህ ተብሎ ዛሬ ሌሊት ጧ ያለ እንቅልፍ ተኝቶ ነበር በምን አወክ ካላችሁኝ መጥቶ የቀሰቀሰው መልአክ ጎድኑን መጥቶ ነው ጎድን የሚመታ ሰው እንዲህ በኮሽታ የማይነሳ ነው
ኮሽት ኩሽ ባለ ጊዜ ምን እንደነበር በኢየሱስ ስም ጌታን ታምነን እንተኛ። በሰላም እተኛለሁ አንቀላፋለሁ። አሜን። በጌታ ታምነን መተኛት ይሆንልን። ኮሽ ባለ ቁጥር እንቅልፍ የምናጣ እና ተኝቷል እና ለምንድን ነው የተኛው? አይ ቲንክ ጴጥሮስ አንድ ጥቅስ ያቃል እስራኤልን የሚጠብቅ አይተኛም አንቀላፋም። ስለዚህ እግዚአብሔርም እኔም እንቅልፍ ከምናጣ እኔ ለምን አልተኛም ብሎ ግዴላችሁም አጠገባችሁ ያለው ሰይም ብቻ በሉት እግዚአብሔር ይጠብቃል ተኛ በሉት። አሜን አሜን አሜን። ያው ተኛ የሚለው ይገባችኋል እረፍ ማለቴ ነው። እረፍ ማለቴ ነው። አሜን ነው እንጂ 24 ሰዓት ተኙ እያልኩ አይደለም። ስንፍናን ያበረታታው አይደለም። ግን እንታመን በእግዚአብሔር ረኝነት። እስቲ የመጨረሻ እግዚአብሔር ረኛዬ ነው እንበል። እግዚአብሔር ይጠብቀኛል እንበል። እግዚአብሔር ረኛዬ ነው፣ እግዚአብሔር ይመግበኛል፣ እግዚአብሔር አኪሜ ነው የሚለውን እንዲሁ በአጭሩ ልናገርና ልጨርስ። እግዚአብሔር መጋቢያችን ነው። በፊቴ ገበታን አዘጋጀልኝ ጽዋዬም የተረፈ ነው። አንድ ነገር ነግራችኋለሁ። ያለፍንበት ያለው የሞት ጥላ ነው። አዎ ግን በፊታችን ግን ገበታ አለ። በፊታችን ሞት ሳይሆን ያለው ገበታ አለ። እግዚአብሔር ያዘጋጀው ገበታ አለ። ለኔ የተዘጋጀ በስም ባድራሻ የተዘጋጀ ላንተ የተዘጋጀ እግዚአብሔር ያዘጋጀው ገበታ አለ። ሞትን የሚያሳያቸው አዎ ማለፊያው ነው እንጂ የሞት ጥላ ፊታችን ግን ያለው ገበታ ነው። አሜን። በትርና ምርኩዝ እነሱ ምን ያደርጉኛል? ያጽናኑኛል። በጠላቶቼ ፊት ለፊት ራሴን ምን አረክ? በዘይት ቀባ። እግዚአብሔር የሚፈውስ ዘይት አለው፣ የሚያክም ዘይት አለው። ወገኖቼ የበግ በሽታ ብዙ ነው ብያቸዋለሁ። እኔና እናንተም ጋር ብዙ አይነት በሽታዎች አሉ። አካላዊ፣ አእምሮአዊ፣ ስሜታዊ እንደዚሁም ሶሻል የሆነ የማህበረሰብ ግንኙነት በሽታዎች አሉ። በጣም ብዙ በሽታዎች አሉብን። ከሁሉ በላይ ወገኖቼ የልብ ስብራት፣ የልብ ቁስል አለብን። የልብ ስብራትን፣ የልብ ቁስልን ማንም ሊያክም ማንም ሊፈውስ አይችልም። ዛሬ ግን አንድ ነገር እናገራለሁ። የኔና የናንተ እረኛ የልብን ስብራት የሚጠግን ዘይት አለው፣ ቅባት አለው፣ መድኃኒት አለው። በቃ አበቃለት ከዚህ በኋላ አይነሳም ባሉ ጠላቶች ፊት ለፊት እግዚአብሔር ያቆምሃል፣ እግዚአብሔር ያቆምሻል። እንዴት አድርጎ? በእርግጥም የተሰበረው ልብ ጠግኖ የቆሰለው ልብ ፈውሶ እንደገና የሚያቆም የሚፈውስ። እስቲ እግዚአብሔር ረኛዬ ነው እንበል። እስቲ እግዚአብሔር መጋቤ ነው እንበል። እስቲ እግዚአብሔር አኪሜ ነው እንበል። እስቲ እግዚአብሔር ፈዋሼ ነው እንበል። እስቲ እኔ ዛሬ ይታዩኛል ብዙ የቆሰሉ ልቦች ጌታ ሲፈውስ ይታዩኛል። ብዙ የተሰበሩ ልቦች ጌታ ሲጠግን። በእውነት አንዳንድ ቁስሎች፣ አንዳንድ ህመሞች በኦጌሻ በአኪም ይጠገናሉ፣ ይታከማሉ። አንዳንድ ህመሞች ግን ወገኖቼ የጌታ እጅ መጥቶ ካልዳሰሰን በስተቀር ፈጽሞ የማንፈወሳቸው አሉ። ወገኖቼ በዚህ ነው ዓለም ላይ ስንኖር በብዙ አቅጣጫ የቆሰለ ነገር ያለን ሰዎች ዛሬ እግዚአብሔር እንደዚህ ይላል፣ እኔ ፈዋሽ አምላክ ነኝ። እኔ ፈዋሽሽ አምላክሽ እግዚአብሔር ነኝ። እኔ ፈዋሻችሁ አምላካችሁ እረኛችሁ ነኝ። እኔ እፈውሳለሁ ይላል ጌታ። አሜን። አካላዊ ህመምም ቢሆን ጌታ ይፈውሳል። እግዚአብሔር ፈዋሻችን። አሁን እንቆም እስቲ ሁላችን መጨረሻ። እስቲ እግዚአብሔር እረኛዬ ነው እንላለን።